የ84ኛ ዙር ሰልጣኞቻችንን እንደዚህ ባማረ መልኩ አቀባበል አድርገንላቸው እንግዲህ በባማረ ድባብ ከአዳማ ከጅማ ከሰንዳፋ ከወልቂጤ ቢሾፍቱ አዲስ አበባ አብዛኞቹ መጥተዋል። እንዲሁም ደግሞ ዓለም ገና በዚህ ባማረ መልኩ በጥሩ አቀባበል እርባታችንን ተቀብለን ስልጣናችንን ሰተን አጠናቀናል። እንደምትመለከቱት እንግዲህ ከሰልጣኞችም የተሰጠ አስተያየት አለ። ብዙ ቪዲዮ አይቻለሁ ብዙ ነገር ትንብያለሁ ጥናት አድርጌያለሁና ስልጠና መውሰድ ማለት ነው። ሌሎች ድርጅቶች አሉ ግን እነዛ አብዛኞቹ የሚያስተምሩት ተምሮ ሌላ ሰው አስተምሯቸው በትምህርቱ እውቀት ነው የሚያስተምሩትና አንተን ደግሞ ሳይ ብዙ ቪዲዮዎችን አይቻለሁ ወደ ኋላ ተመልሼ ታች ላይ ማለት ነው ፊት ላይ ጀምረህ ገና በባዶ ምንም እውቀቱ ሳይኖርህ መረጃ የሚሰጥ ሰው ሳይኖር በባዶ ዝም ብለህ ጀምረህ ብዙ ነገር አጥተሃል እና ከዛ ያ በስራ ላይ ያገኘውን ልምድን ነው የምታካፍለውና ያን ትልቁ ነገር ያን ነው ወዲህ የመጣው። ሰልጣኞቻችንን እንግዲህ በሁሉም ዘርፍ ማለት ይቻላል ዲቴል መረጃዎችን ሰጥተናቸዋል። እኛ በመንሰራባቸው እኛ እየሰራን ባለንበት ልምዳችንን ሙሉ በሙሉ አካፍለናል። ሰልጣኞቻችን እጅግ በጣም አክቲቭ የሚባሉ ነበሩ። ሁሉም ስራ ወዳዶች ነበሩ ማለት ይቻላል። እንግዲህ ሰልጣኞቻችንን በዚህ መልኩ ተቀብለን ወደ እርባታችንም አስገብተን ፕራክቲካል በሆነ መንገድ ደግሞ እኛ የምንሰራበትን አይነት አሰራር ለሰልጣኞቻችን አሳይተናል። እንደምትመለከቱት ደግሞ አንድ ዶሮ አርቢ ምን ያክል ከሙያው ጋር ተግባብቷል የሚለውን የምንመረምርበት ወይም ደግሞ የምንገመግምበትን ፈተና ማዘጋጅተንላችኋል። ከ24ቱ ጥያቄ እንግዲህ 22ቱን በመመለስ አንድ ወጣት ልጅ ተሸላሚም ሆኗል ማለት ነው። እርስ በርስም እነዛን 24 ጥያቄዎች እንግዲህ ተነጋግረንባቸው ኤክስ ያገኙትም ወይም ደግሞ የተሳሳቱትንም አርመናቸው አብራርተንላቸው በዚህ መልኩ እንግዲህ ያ ነገር ከውስጣቸው እንዳይጠፋ በጥያቄ መልክ ደግሞ አስቀምጠንላቸው ብዙ አርቢዎች በጣም ደስተኞች ነበሩና በቃ ተመስጠው ሲሰሩ ብትመለከቷቸው በጣም የሚያስደስት ነበርና የሽልማት ሁኔታው ሽልማቱም ይሄንን ይመስል ነበረ። እንደምትመለከቱት እንግዲህ ያው ስክሪፕቶ ነው የተሸለመው። ትልቅ ነገር አይደለም ግን ለሞራሉ እጅግ በጣም ጠቃሚ ነው ብዬ አስባለሁ። ከነዛ ልጆች መካከል ያንን ማድረጋችን እንግዲህ በተግባር ልምምድ ላይ ወይም ደግሞ በተግባር ማብራሪያ ላይ በቪዲዮ እንደምትመለከቱት የተለያዩ መድኃኒቶችን አንድ ዶሮ አርቢ በሽታ ቢፈጠርበት እንዴት አድርጎ ዶሮዎችን ማከም እንደሚችል የከፋ ጉዳት እንዳይደርስበት የዶሮዎቹን ጤና እንዴት መጠበቅ እንደሚችል የተለያዩ ገበያ ላይ የሚገኙ መድኃኒቶችን አወዳድረን ለአርቢዎች አሳይተናል። እንዲሁም ደግሞ ዲቤክ ማድረግ በቪዲዮ ላይ ተመለከቱታላችሁ። ዶሮቻችሁ 3-4 ጊዜ ያክል በህይወት ዘመናቸው ዲቤክ መደረግ መቻል አለባቸው። ያ ደግሞ የራሱ ስታንዳርድ አለው። ያንን ስታንዳርድ ለዶሮ አርቢዎች ሁሉም ዶሮ አርቢ ቆርጦ ማየት እንዲችል ዶሮ ሲዘናቸው እንዲቆርጡም አድርገናል። ከዛው ከሰልጣኞች ከዚህ በፊት እንደምታውቁት ራሴ የነበረ ቆርጭ ማሳያቸው አሁን ግን እንዲለማመዱበት ሁላ ፈቅደን ዶሮዎችን እንዲቆርጡ እያደረግን ነው። በቪዲዮ ላይ እንደምትመለከቱት ሙሉ በሙሉ ፕራክቲካል በሆነ መንገድ መሬት ላይ በወረደ መንገድ ማለት ነው። ስለዚህ የተለያዩ የኬሚካሎችን ቫይታሚኖችን ለምርት ለምሳሌ ቫይታሚኖችን ሀገራችን ላይ በጣም የተለመደው ነገር ምንድነው? ቫይታሚን ነው ተብሎ ነው የሚታሰበው። ነገር ግን ቫይታሚኖች ለምርት እንዲሁም ደግሞ ዶሮቻችሁን ለእድገት ለስጋ ዶሮች ለማወፈሪያ እንዲሁም ደግሞ ለፓላታቢሊቲ ለማሳደግ ወይም ደግሞ የመኖን ተወዳጅነት ለመጨመር አሊያም ደግሞ የዶሮችን አፕታይት ከፍ ለማድረግ የሚጠቅሙ በተለያየ ዘዴ ቫይታሚኖችን ጠቁመናቸዋል። መመገቢያ መጠጫዎችን ፊደር ትሪዎችን እነዚህ ሁሉ ድሪንከሮችን ጨምሮ አብዛኞቹን እቃዎች ለቫክሲኔሽን የሚጠቅሙን ደግሞ ቫክሲኔት ለማድረግ የሚጠቅሙን ማቴሪያሎች ሁሉ ለዶሮ አርቢዎች ግልጽ አድርገንላቸው እንደምትመለከቱት እንግዲህ ፕራክቲካል በሆነ መንገድ ዶሮ አርቢው በቪዲዮ ከሚያየው በበለጠ ከተነገረው በበለጠ አድርጎ ሲያየው የበለጠ ውስጡ የመግባት እድል አለው ብለን በዚህ መልኩ ስልጠናዎችን እየሰጠን ያለነው። የክትባት ሂደቶችንም አንድ ዶሮ አርቢ ዶሮዎቹን በተለያየ አይነት መንገድ ኢንጀክሽን ሜትር ሊሆን ይችላል፣ ሰብኩታኔስ ሊሆን ይችላል፣ እንዲሁም ደግሞ ኢንትራመስኩላር ሜቶዶችን ተጠቅሞ አይድሮፕን ጨምሮ መከተብ እንዲችል በተለያየ መንገድ እንግዲህ አሳይተነዋል ማለት ነው። ስለዚህ ይሄ መሬት ላይ ወረደ ነው። ከምትጽፉት በዘለለ ወይም ደግሞ ከቪዲዮ ላይ ከምታያቸው በዘለለ ዶሮዎችን ከትባችሁ ማየታችሁ የበለጠ ለስራው ቅርብ እንድትሆኑ ስለሚያደርጋችሁ ይህንን አይነት መንገድ ተከትለን ብዙዎቹ አርቢዎች በጣም ደስተኞች ነበሩና ለፕራክቲካሉ እንደውም በጣም ጉጉት ነበራቸው እስኪደርስ ድረስ ባለው ማለት ነው። ስለዚህ እንደምትመለከቱት የተለያዩ ማብራሪያዎችን ስለ ክትባት አከታተብ የ4-5 አይነት መንገዶችን ለዶሮ አርቢዎች አሳይተናል። እናንተም ደግሞ ወደዚህ ስልጠና በምትመጡበት ሰዓት እነዚያን ነገሮች
በተሻለ መንገድ ያ ማለት በፊት ከምንሰጠው ስልጠና አሁን በጣም እየተሻለ ነው ይመጣን ያለነው። በ84ኛ ዙር ስልጠናችን ይህንን ይመስል ነበር። በ85ኛ ዙር ስልጠና ከዚህ ደግሞ በጣም አሻሽለነው ነው የምንቀርበውና ሁልጊዜ ወደፊት በየአንዳንድ ዙሩ እኛም በስራ እያደግን ለሰልጣኞቻችን የምንሰጠው ከኛ እኩል ደግሞ ስራው ላይ እንዲሳተፉ ስራው ላይ ስኬታማ እንዲሆኑ እያደረግን ነው የምንገኘውና በምትመለከቱት መልኩ እያንዳንዱ ዶሮ አርቢ ከማስታወሻ በዘለለ በቪዲዮ እየቀረጸ ለስራው ግብአት እንዲሆነው በዚህ መልኩ እያሳየናቸው ነው የምንገኘው ማለት ነው። እንግዲህ ምንም የቀረን ነገር የለም ማለት ይቻላል። እኛ የምናቃተን እኛ ረጅም ጊዜ ወድቀን ተነስተን የተማርንበትን መንገድ ሙሉ በሙሉ ለአርቢዎቻችን እናካፍላለን። ለዚህም ነው እኛ እንለያለን የምንለው። ስለዚህ እኛ ጋር የመጣ ዶሮ አርቢ ሁሉንም ተምሮ ሁሉንም አውቆ ሁሉንም ተረድቶ በዚች በ3 ቀን በጣም ያ ማለት በዚች በ3 ቀን በስልጠና ጊዜያቶች ውስጥ 10 እና 15 ደቂቃ ዘግይቶ የገባ 10 እና 15 ደቂቃ ወደ ኋላ የቀረ ትልቅ ዋጋ ያስከፍላል። እያንዳንዱ እጅግ በጣም ጠቃሚ የሚባሉ መረጃዎችን እርባታ ላይ ከገባችሁ በኋላ እኛ የምንነግራችሁ እኛ የምናስተምራችሁ ርዕሶች ወይም ደግሞ ጉዳዮች ሁሉ ተፈጻሚ የሚሆኑ ናቸው። እርባታውን ሀብላችሁ ከጀመራችሁበት ጊዜ ጀምሮ ማለት ነው። ስለዚህ ዶሮ አርቢዎች ምንም እንዳይቸገሩ ሁሉንም ያ ማለት ገንዘብ ከፍለው ማሰራት የሚችሉትን ሁሉ ራሳቸው እንዲቆጣጠሩ ያ ማለት አንድ ሰው ሲያቅ ብቻ ነው መቆጣጠር የሚችለው። ከዛ ጋር ተያይዞ አርቢዎች ሰራተኞቻቸውን የሚቆጣጠሩበት መንገድ ወይም ደግሞ ባለሙያዎችን የሚቆጣጠሩበትን መንገድ ሁሉ ጨምረን ነው ያሳየናቸው ማለት ነው። ስለዚህ አርቢዎች ይህንን ስልጠና ብትወስዱ እጅግ በጣም ጠቃሚ ነው ብዬ አስባለሁ። የመጣችሁ ታውቁታላችሁ ብዬ አስባለሁ። በጣም ተመችቷችሁ ከጠበቃችሁት በላይ እንዳገኛችሁ እንግዲህ በተለያዩ መንገዶች ለማግኘት ችያለሁ። እኛ ማስተያየት እንቀበላለን። ከዛ በዘለለ ደግሞ ከሰዎችም የምንቀበላቸው ወጥተው ስራ ላይ ከገቡ ሰልጣኞች የምንቀበላቸው ፊድባኮች እጅግ ጠቃሚ ነበሩና መኖ አመራረት ሂደትን ደግሞ በዚህ በምትመለከቱት መልኩ ከግብአቶች ነው የምንጀምረው። ኢትዮጵያ ውስጥ ትልቁ ማነቆ የሆነው ነገር ግብአት ነው። ግብአት የምታገኙበትን ቦታ አለማወቃችሁ በብዛት በርካሽ በጥራት ማግኘት የማትችሉባቸውን ማግኘት እንደማትችሉ ሲገለጽላችሁ ነበር። እኛ ጋር ግን ያ ነገር ሁሉ ቀርቶ ግብአቶችን በቅናሽ በጥራት በተመጣጣኝ ዋጋ የምታገኙበትን ሁሉንም ግብአት ያ ማለት ፋብሪካዎች አሁን የሚጠቀሙባቸውን ሁሉንም ግብአት ማግኘት የምትችሉባቸውን መንገዶች አመቻችተን ጨርሰናል። ለሁሉም ግን የቦታ ጥቆማ እንሰጣለን። ያ ማለት መኖ እንደዚህ አድርጉ አምርቱ አይደለም። ዋናው ዓላማ ግብአቱን የሚያገኙበትን መንገድ እንጠቁማለን። ከዚህ በተጨማሪ ታዲያ ግብአቱ ማግኘት ብቻ አይደለም፣ ግብአቱስ ምን ይመስላል? አብዛኛዎቹ እንግዲህ መኖ ላይ የምንጠቀምባቸው ግብአቶች በግልጽ አይደሉም ወይም ደግሞ በእይታ ውስጥ ብዙ ጊዜ የትም ቦታ የምታገኟቸው ግብአቶች አይደሉም። ስለዚህ እነሱን ደግሞ ፕራክቲካል በሆነ መንገድ ዳሰው አሽትተው ነክተው አይተው ግዢ ላይ አይሳሳቱም ወይም ደግሞ ግዢ ላይ አዲስ ነገር አይፈጠርባቸው ማለት ነው። ስለዚህ በዚህ መልኩ እንግዲህ ሰልጣኞቻችንን ራሳችንን ሰርተን መኖ መስራት ይቻላል ብለን ራሳችን አምርተን እንደምንማሳይ የተማሩትን ቲዮሪ ላይ የተለያዩ መጽሐፍቶች ላይ ያነበቡትን እኛ በምንሰራበት መንገድ ደግሞ ቀይረን በምትመለከቱ ማለት ነው። ከዚህ በላይ እንግዲህ ለአርቢው መቅረብ የቻለ ስልጠና ሰጪ አለ ብዬ አላስብም፣ አላየውምም። ይሄን ያክል ለዶሮ አርቢዎች ቀርበናል። ይሄን ያክል ለሰልጣኞች በተለይ ጀማሪ ዶሮ አርቢዎች እውነታውን መሬት ላይ ያለውን እውነታ እንዲረዱልን ከዚህ በተጨማሪ ደግሞ የበለጠ ወደ ስራው እንዲሳቡ ሁሉም ነገር የተመቻቸ እንደሆነ እንዲያውቁ ፍራቻ እንዳይኖርባቸው በተለያየ መንገድ ሪስክን ቀንሰው እንዴት ማምረት እንደሚችሉ እንዴት ውጤታማ መሆን እንደሚችሉ ሙሉ በሙሉ ያ ማለት ሳይንስን ብቻ አይደለም እኛ ያለፍንባቸውን እኔ በተለይ ያለፍኩባቸውን የሥራ ሂደቶች ሁሉ እንደ ማስተማሪያ መጠቀምበት ነው። እኔ ያጠፋቸውን እኔ ስህተት የሰራኋቸውን ጉዳዮች አርቢዎች እንዳይሳሳቱ የተለያዩ ጥቆማዎችን እሰጣለሁ።
የተለያዩ ምክሮችን ለግሳለሁ እንደውም አርቢዎች ከሳይንሳዊ ነገሩ ይልቅ ወደ ልምድ ወይም ደግሞ ስላሳለፍኳቸው ነገሮች ስለመጠየቅ ያመዝናሉና ብዙ ጊዜ ደግሞ ሳልሰስብ ሳልደብቅ ያለው ሁኔታ የሚፈጥረው መንገድ ለአርቢዎች ኢንስፓየር ያደርጋቸው እንደዚህ ያደርጋሉ ማለት ነው። በተወሰነ መልኩ ደግሞ በዚህ መልኩ አመልከት በሰልጣኞቻችን ያሳየበት መንገድ እንደምትመለከቱ። ስለዚህ ሁሉም ዶሮ አርቢዎች ግብአቶቹን ያውቃሉ እንዲሁም ደግሞ ያለቀለትን ምርትም በተመሳሳይ ያውቃሉ ማለት ነው። እዛው አምርተን ነው ምንም የተደበቀ ነገር የለም። እዛው አምርተን እናሳያለን። ኢቭን ቀጣይ የምናደርገው ነገር ምንድነው መግበን ደግሞ እናሳያለን። እናመርታለን፣ ግብአቶቹን ያያሉ፣ እናመርታለን እዛው ደግሞ ለዶሮዎች ፊድ አድርገን እንመለከታለን ማለት ነው። ስለዚህ ያን ያክል ስቴፕ እናሻሽለዋለን። በቀጣይ ደግሞ ማገምቷቸው በጣም ብዙ አይነት ቶፒኮችን ጨምረን ፕራክቲካል ነገሮችንም መጠናቸውን በጣም እየጨመርን ነው የምንሄደውና ነገሮችን እያስተካከልን ያለነውና የበለጠ ያው ብዙ ጊዜ ቀዳሚ ነን እንላለን። በወሬ ብቻ ሳይሆን በተግባር ደግሞ ምን ያክል ለአርቢው ቅርብ እንደነበርን የምናይበት ይሆናል ማለት ነው። በቀጣይ ስልጠና ለመመዝገብ በጣም ደስ የሚል ነው። ከአቀባበል ጀምሮ እስከ ትምህርታችን ድረስ ያለው በጣም ደስ ነው። በዚሁ ቀጥሉበት። አብዛኛውን በልምድ ሲሆን ደግሞ በተለይ ለሁላችን የሚቀጥለው መበረታታት ያለበት ነው። ትምህርት እንዲሆናቸው እንደኛ እንደተቀበልከው ሌሎች ለመመዝገብ የምትፈልጉ ዱከም ቢሮአችን ይገኛል። ዱከም ብሉ ናይል ህንጻ ሁለተኛ ፎቅ ለትራንስፖርቴሽን እዛው ከተማ መናኸሪያ አጠገብ የሚገኝ ነውና በ0954 62 13 24 ላይ እየደወላችሁ መመዝገብ ትችላላችሁ። በ0969 58 30 22 ላይ መመዝገብ ትችላላችሁ። የመመዝገቢያ ክፍላችሁ ሰኞ፣ ማክሰኞ፣ ሮብ የስልጠና ቀናችን ነው። በየሳምንቱ ስልጠና አለ። ተመዝግባችሁ እንግዲህ ስልጠናውን መውሰድ ይቻላል። ቪአይፒ ስልጠናዎችን የምትፈልጉ በየትኛውም አይነት አማራጭ በሚመቻችሁ ጊዜ የሚመቻችሁ ሰዓትን መርጣችሁ ደግሞ ቪአይፒ ስልጠናዎችን የምንሰጥ ነው የሚሆነው። ብቻችሁን የፈለጋችሁትን ጠይቃችሁ የፈለጋችሁትን አማክራችሁ የፈለጋችሁትን አይነት ዘርፍ መርጣችሁ በዛ ላይ ስልጠና እንሰጣችኋለን ማለት ነው። ሙሉ የሚባል ስልጠና የአንድ ቀን የግማሽ ቀን ስልጠናዎችን አዘጋጅተናል። ቪአይፒ ስልጠናዎችን መውሰድ ለምትፈልጉ ደግሞ ከሩቅ ለምትመጡ እንዲሁም ደግሞ ከስራ አጋጣሚ ጋር የማይመቻችሁ ካላችሁ ቪአይፒ ስልጠናዎችን ደግሞ እየሰጠን ነው የምንገኘው። በጣም ተለምዷል እሱም። ስለዚህ ለማይመቻችሁና ከሰዎች ጋር መሰልጠን መማር ለማትፈልጉ ወይ ለማይመቻችሁ ሁኔታዎች ለማይመቻችላችሁ ሰልጣኞች ቪአይፒው እጅግ በጣም ተመራጭ ነው። እናንተን መሰረት ያደረገ ስልጠና ብቻ እንሰጣለን። ስለምትሰሩት ስራ ስላላችሁበት አካባቢ መሰረት አድርገን የምንሰጠው ስልጠና ነው። ሁሉንም ዘርፍ የሚያጠቃልል ነው። ስፔሻሊ ግን እናንተ እሰራዋለሁ ብላችሁ ስለምትገምቱት ወይም ደግሞ ስላሰባችሁበት ስለወሰናችሁበት ዘርፍ መሰረት አድርገን ስልጠና ነው የምንሰጥ ማለት ነው። ስለዚህ ብቻችሁን ሆናችሁ እንደዚህ እንደምትመለከቱት መማር የምትችሉበት መሰልጠን የምትችሉበት እናንተን ላይ ትኩረት አድርገን ለእናንተ ብቻ የምንሰጠው ስልጠና ነው። በተመቻችሁ ሰዓት በተመቻችሁ ቀን ምዝገባ ቀድማችሁ ማድረግ ይኖርባችኋል። ቀጠሮ ማስያዝ ይኖርባችኋል። በዛ መሰረት መተን ስልጠናዎችን እንሰጣችኋለን። ፕራክቲካል በሆነ መንገድም በዚህ መልኩ ለእናንተ ሁሉንም ግብአት ልክ በግሩፕ ሆነው እንደሚሰለጥኑት ለእናንተ ብቻ ግልጽ አድርገን ስልጠናዎችን የምንሰጥበት መንገድ አለ። ዱከም ብሉ ናይል ህንጻ ሁለተኛ ፎቅ በ0954621324 ደውላችሁ መመዝገብ ትችላላችሁ ማለት ነው። ለትራንስፖርቴሽን እጅግ በጣም ቀላል ነው። ብሉ ናይል ህንጻ ማለት ዱከም ከታክሲ እንደወረዳችሁ መናኸሪያ አጠገብ የሚገኝ ህንጻ ነው። ስለዚህ ብዙ አይቸግራችሁ ማለት ነው። ከሩቅም ከቅርብም የምትመጡ መግቢያችን ላይ ነግሬያችኋለሁ። ከጅማ 2 ሰዎች መጥተው ነበር። ብዙ መስዋዕት ከፍለው እናገኝበታለን እንጠቀምበታለን ብለው የመጡ ሰልጣኞች አሉ። እጅግ ክበሩልኝ። እጅግ በጣም አመሰግናለሁ። አምናችሁን የሆነ ጥቅም አገኝበታለሁ ብላችሁ ይሄን ያክል መስዋዕትነት ገንዘባችሁን ጊዜያችሁን ሰውታችሁ መምጣታችሁ እጅግ በጣም አመሰግናለሁ። ቪአይፒ ስልጠናዎችንም በግሩፕ መታችሁ መሰልጠን ለምትፈልጉ ዲስካውንት አለን። እንዲሁም ደግሞ ሰብሰብ ብላችሁ በቤተሰብ ለመስራት የምትፈልጉም ዲስካውንት አለን። ከዚህ በተጨማሪ 2ም 3ም 4ም እየሆናችሁ ለምትመጡ ዲስካውንት አለን። ብቻችሁንም ለምትመጡ ደግሞ በነበረው ዋጋ የምናስተናግዳችሁ ነው የሚሆነው ማለት ነው። ሰኞ፣ ማክሰኞ፣ ሮብ ስልጠና የሚሰጥባቸው ቀናቶች ናቸው። ከ3:30 እስከ 6:30 ስልጠና ይሰጣል። 3:30 የሚጀምረው እስከ 6:30። አብዛኛውን ጊዜ ግን የ84ኛ ዙር ስልጠና
እስከ 9 ሰዓት አካባቢ ነበር የቆየ ነው። በጣም ተነሳሽነት የነበረበት ስልጠና ነው። የሚያስደስት ስልጠና የነበረበት ጊዜ ነውና አብራችሁን ስለቆያችሁ ሰልጣኞች የምታዳምጡ ከሆነ የነበራችሁ እዚህ ውስጥ የምታዳምጡ ካላችሁ እጅግ ክበሩልኝ። እጅግ በጣም አመሰግናለሁ። ጥሩ ነገር እንዳገኛችሁበት ተስፋ አድርጋለሁ። ገልጻችሁልኛል። እጅግ በጣም አመሰግናለሁ። በቀጣይ እስክንገናኝ ሰላም።